የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 22 ምዕራፍ 5 ኃይል 500 የጎእተሎ የሰራዊት ቅየጣ ነሐሴ ወር 1969 ዓመተ ምህረት ጎእተሎ ላይ ሰራዊት የመቀየጥ ሥራ ተከናውኖ አዲስ ምደባ ተደረገ። በዚያ ወቅት እኔ ኃይል 500 ውስጥ ተመደብኩኝ። የኃይል መሪ ጌትነት ሲሆን ምክትል መሪው ደግሞ የአብዮ ነበረ። የኃይሏ የፖለቲካ ኃላፊ አሰፋ፣ ምክትሉ ደግሞ ሰለሞን ሆነው ተመደቡ። የኃይሉ የፓርቲ ኮሚቴ አባሎች ከሰተ፣ አረፋይኔና ጃቢር ሆነዋል። የፓርቲ ኮሚቴ አባላት መመደብ የተጀመረው በእርማት እንቅስቃሴው ጊዜ በተደረጉ የማሻሻያ ውሳኔዎች ሲሆን በአዲሱ አሰራር ሌሎችም ለውጦች ተደርገዋል። በኃይል 500 ውስጥ እንደ ማንኛውም ኃይል 3 ጋንታዎች አሉ። እነርሱም ጋንታ 503፣ ጋንታ 504 እና ጋንታ 506 ነበሩ። እኔ የነበርኩበት ጋንታ 506 ጋንታ መሪው እንግዳ ወርቅ፣ ምክትሉ ደግሞ እኔ ነበርኩኝ። ድል ላይ የተመደበችው ጋንታ 503 ውስጥ ሲሆን የጋንታ መሪው ቴዎድሮስ ባሪያው፣ ምክትሉ ደግሞ እርሷ ነበረች። የሦስተኛዋ የጋንታ 504 መሪ ግደይ ጨጓር፣ ምክትሉ ደግሞ ብርሃኑ ሆነው ተመድበዋል። በጎእተሎ ሰራዊቱን በመቀየጥ እንደገና የመመደብ ሥራ በተካሄደው ወቅት ከውጭ የመጣ ብዙ ትጥቅ ስለነበረ ሰራዊቱ በበቂ ሁኔታ ታጥቋል። እያንዳንዱ ኃይልም በየራሱ የተለያዩ ክፍሎች ተዋቅሮ የመረጃ ክፍል፣ የብዙሃን ድርጅት፣ የሚሊሻ ኮሚቴዎች ተቋቁመዋል። አንድ ኃይል አቅሟ በሚፈቅደው መጠን የምታዝበትን ውሳኔ ተግባራዊ ለማድረግ በቂ ስልጣን ተሰጥቷታል። ነገር ግን በዚያን ጊዜ በአንድ ኃይል ብቻ ሊካሄድ የሚችል ብዙ ነገር ባለመኖሩ ሌሎች ኃይሎች ጋር በመቀናጀትና በመደጋገፍ መስራት የግድ ነበረ። በአዲሱ አደረጃጀት በየቦታው የተወከሉ በፖለቲካዊ፣ በወታደራዊና በሌሎች የሰራዊቱ የሥራ ዘርፎች ውስጥ ብቃት ያላቸው አባላት እንዲጠቆሙ ተደርጓል። በሰራዊቱ የተመረጡ ተወካዮችም ወደ አመራር እንዲገቡ በተወሰነው መሠረት መዝሙርና ዳዊት ስዩም ተመርጠዋል። የቀድሞቹ የሰራዊቱ ወታደራዊ ጠቅላይ አመራር አባላት ግን ከአንድ የአመራር አባል በስተቀር ሁሉም በኃላፊነት ላይ እንደነበሩ ናቸው። ሰራዊቱ በአዲሱ የአሰራር ለውጥ እንዲዘጋጅ የተደረገው በአዲስ መስመር፣ በአዲስ አመራር ተጠናክሮ ይንቀሳቀሳል ተብሎ ነው። በዚህ አመዳደብ ደህና የፖለቲካ ብስለትና ጥንካሬ ያላቸው አባላት ተመድበዋል። ለክፍለ ሕዝብ ሥራ ወደ አድዋ እነ ጽላሎም፣ እነ ተስፋዬ፣ እነ ጴጥሮስ፣ በመረጃ ክፍል ደግሞ እነ ታዬ ቶላ፣ ኤልያስ፣ ኪዳነ ኪሮስ፣ አስረስ፣ ተሻገር፣ ፀሐይ፣ ኃይለ ማርያምና ሌሎችም ጎበዝና ጠንካራ አባላት ተመድበዋል። እንደ ሌሎቹ ሁሉ የእኛም ኃይል በኃይል በክፍለታት በመረጃ ክፍልና በሌሎችም የሥራ መስኮች በአዲስ አመዳደብ ተደራጅታ ወደ አድዋ በኩል ተንቀሳቀሰች። በኃይል 500 የኃይል መሪነት የተመደቡት ጌትነትና የአብዮ በፊትም የማውቃቸው ሲሆን ሁለቱም ብቁ የሆነ የአመራር ችሎታና ልምድ ያላቸው ነበሩ። ከጎእተሎ ወደ አድዋ ለመሄድ ገና በዝግጅት ላይ ያለን የደርግ ጦር በአዲግራት በኩል እየመጣ መሆኑ ተሰማ። ኃይል 500ና ኃይል 55 የደርግ ጦር ከአዲግራት እንዳያልፍ ለማገድ ታዘን ምሽግ ይዘን መጠበቅ ጀመርን። ቀኑን ሙሉ እየዘነበብን ምሽግ ይዘን ዋልን። ከኃይል 58 ጋንታ ውስጥ የነበረው ከሬኖቭጂ የሚባል ከባድ መሳሪያ
ለምናደርገው መከላከል ጠቃሚ መሆኑ ታምኖበት እኔ ወደ ነበርኩበት ጋንታ መጥቷል። ዝናቡ በጣም እየበረታ ሲሄድ መሳሪያውን ዝናብ እንዳያበላሸው መሸፈኛው ከተደረገለት በኋላ የተወሰኑ አባላት እንዲጠብቁ ተመድበው የቀረነው ከበታቻችን በሚገኝ ዋሻ ውስጥ እንድንጠለል ተደረገ። ዋሻ ውስጥ መጠለያ ስናገኝ የአካባቢው ወጣቶች ደግሞ ያለ ምግብ መዋላችንን አውቀው የምንበላው በለስ ይዘውልን መጡ። የእውነትም ተርበን ነበረ። በለስ የአካባቢው ነዋሪ ለምግብነት የሚጠቀመው በውጭ በኩል ቆዳው እሾሃማ የሆነ ውስጡ ግን ጠቃሚ የምግብ ይዘት ያለው ቁልቋል መሰል ተክል ነው። የበለሱን አበላል የምንችልበት በለሱን እያቀለጥን ወይም እየላጥን ለራሳችንና አበላሉን ለማያውቁ ጓዶች እንሰጣለን። ወጣቶቹም በመላጡ ያግዙን ነበረ። በለሱን በመመገብ ላይ ያለን መሐመድ የሚባል ቀድሞ የተሐህት አባል የነበረ ከአይጋ መጥቶ ወደ ኢሃፓ የተቀላቀለና በኃይል 500 ውስጥ በሐኪምነት የተመደበ የኛ አባል አንደኛው ልጅ አንተ ልጅ ለራስህም እየበላህ አለው። የፖለቲካ ጉዳይ ኃላፊው ሳሙኤል ደግሞ የመሐመድን ንግግር ተቀብሎ ለራስህም ብላ የምትለው ስንቱን የትግራይ ሕዝብ ቀልበል ልንወጣው ነው አለ፣ ለመቀለድ በመፈለግ። በዚህ ጊዜ ድላይ በቀልዱ ተናዳ ቱጋለችና አንተም ብሎ የፖለቲካ ኃላፊ የትግራይ ሕዝብ አንተን ይቀልብሃል እንጂ አንተ ነህ እንዴ የትግራይን ሕዝብ የምትቀልበው? እነዚህ የትግራይ ልጆች አይደሉም አንዴ ተርበሃል ብለው አስበው ይሄንን ያስከውን በለስ ተሸክሞ ያመጡት ብላ ስትቆጣው ሁላችንም እሷን ደግፈን ጮህንበት። የጋንታ መሪው ቴዎድሮስ ባሪያው ደግሞ ተሳስተሃል ጓድ፣ ይህ አባባልህ ትክክል አይደለም። እንደዚህ አይነት አባባል በተለይ ከአንድ የፖለቲካ ኃላፊ የሚጠበቅ አነጋገር አይደለም። አንደበትህን ብታረም ጥሩ ነው አለው። ሳሙኤል ስህተቱን አምኖ ይቅርታ አድርጉልኝ፣ እቀልዳለሁ ብዬ አምልጦኝ ነው የተናገርኩት፣ ተሳስቻለሁ አለ። ይሁን እንጂ በዚህ አነጋገሩ የተነሳ ብዙዎቻችን ለእርሱ የነበረን ግምት እንደ መጀመሪያው ሊሆንልን አልቻለም። መሐመድ ይሄንን ሁሉ ነገር ዝም ብሎ ይታዘብ ነበረ። ከዚያም ወደ ጆሮዬ ጠጋ በማለት ድምፁን ዝቅ አድርጎ እንዴ እንደዚህ አለ እንዴ? እኔ በፊት በነበርኩበት ድርጅት የምንሰማው አማራዎች የሚሏችሁን ብቻ የምትከተሉና የምትታዘዙ እንጂ እንዲህ ደፍራችሁ ተቃውሟችሁን እንደምትገልጹ አናውቅም ነበር አለኝ። ሁላችንም የራሳችንን ክብር እንጠብቃለን። የምንናገረውና የምናደርገው ሁሉ በመተማመንና በእኩልነት ላይ የተመሰረተ ነው እንጂ አንዱ ያንዱ ገዥ ወይም ተገዥ አይደለም። አንተ እንደምትለውና እንደሚወራው አይነት ግንኙነት በእኛ መካከል ቦታ የለውም። የሰው ትልቅነት የሚለካው በአስተሳሰቡ ትልቅነት እንጂ በዘሩ ወይም በጎሳው ማንነት አይደለም አልኩት። አጋጣሚው አብረውኝ ከነበሩ ከመሐመድና በተለይም ደግሞ ከድላይ ጋር የበለጠ የሐሳብ መቀራረብ ፈጠረልኝ። ከድላይ ጋር ቀደም ሲል ኃይል 3 ውስጥ 2 ሳምንት ያክል በቆየሁበት ጊዜ በመጠኑ ተዋውቀን ነበረ። በአዲሱ ምደባ ደግሞ ኃይል 500 ውስጥ ተገናኘንና አብረን ቀጠልን። በእንደዚህ አይነት የተለያዩ አጋጣሚዎች ስንገናኝ የበለጠ ተግባብተን ተቀራረብን። ወደ አድዋ መንቀሳቀስ ጀምረን ከጥቂት ቀናት በኋላ አንገፋ ከሚባል በዕዳጋ ሐሙስና በሐውዜን መካከል የሚገኝ ተራራ ስር ደረስን። ከፊት ለፊታችን ደግሞ ሌሎች 2 ኃይሎች ነበሩ። የኛ ኃይል በምዕራብ በኩል እንድናርፍ ተደረግን። ጋንታዎቹ በሙሉ ቦታ ይዘው እያንዳንዱ ጋንታ ሙክት ወይም ፍየል በማረድ እንዲመገብ ፈቃድ ተሰጠ። የኃይል አመራሮች ለስብሰባ መሄዳቸውንና የእንቅስቃሴያችንን ዕቅድም ጫፍ ጫፍ ሰምተናል። ዕቅዱ ከአዲግራት በስተ ምዕራብ በኩል ባለው
የምጉላት ማይክሮዌቭ ጣቢያ ውስጥ በጣም የተጠናከረ የጠላት ኃይልና በርካታ መሳሪያ በመኖሩ እሱን ለመምታት ነበረ። ከስብሰባው በኋላ አመሻሽ ላይ ለወታደራዊ ተልእኮ እንደምንንቀሳቀስ ለጋንታ አመራሮች ብቻ ተነገረን። ብሉ ጠጡ እያልን አባላቱን ስንጋብዛቸው ቆየን። ምሽት የአመራሩ ስብሰባ ተበተነና የአብዮ ወደኛ መጣ። ተበሳጭቷል። አይኖቹ ደም ለብሰዋል። ወደኔ መጣና ወዲ ሀፍታይ አለኝ። በትግርኛ ያጎቴ ልጅ ማለት ነው። ከአሁን በኋላ ሞት የለም፣ መስዋዕትነት የሚባል ነገር የለም። ምክንያቱም ሁሉም የሚፈልጉት ላለመዋጋት ነው። ይሄ ድርጅት የፈሪዎች ድርጅት ሆኗል። እንዋጋ እንሰዋ ስንል አይቻልም አይሆንም ብቻ የሚል ድርጅት ሆኗል አለኝ። ምነው እቅዱ ተሰረዘ እንዴ አልኩት። አዎ ተሰረዘ አለኝ፣ አሁንም ንዴቱ ሳይበርድለት። ለምን? አመራሩ የተያዘው እቅድ መስዋዕትነት ይበዛበታል ብሎ ስለፈራ በድምጽ ብልጫ እንዲወሰን አደረገ። ይሰረዝ የሚሉት ስለበዙ ተልእኮ ተሰረዘ። ስለዚህ እዚህ አድረን እንደገና ወደ አድዋ ልንመለስ ነው አለኝ። የወታደራዊ ተልእኮውን መረጃ ያጠናቀሩት የመረጃ ክፍል አባሎች ነታዬ ቶላ ነበሩ። እነርሱ ጥናቱን ሲያካሂዱ የየካምፑ ጥበቃ 2 ዙር ዋርድያ እንዳለው አውቀዋል። የመጀመሪያው የውጭ ዋርድያ በዚሁ አካባቢ ነዋሪ በሆኑ ሚሊሻዎች ይጠበቃል። ሁለተኛው ወደ ውስጥ ያለው ዋርድያ ደግሞ ነበልባል በሚባለው ጦር እየተጠበቀ ነበረ። የአካባቢው የሚሊሻ ጠባቂዎች በእኛ የመረጃ ጓዶች ተይዘዋል። ስለዚህ ለወረራ መግባት የሚቻልበት አንድ ዘዴ አዘጋጅተው ለአመራሩ አቀረቡ። ቀድመው የሚገቡት ጓዶች የሚያውቋቸው ሚሊሻዎች ዋርድያ በሆኑበት ቀን የነርሱን ልብስ ለብሰው እነርሱን መስለው ወደ ውስጥ ያልፋሉ። ወደ ሁለተኛው የነበልባል ዋርድያ መጠበቂያ አጠገብ ሲደርሱ አፍኖ ይዞ ለሌሎች ጓዶች በር እንዲከፍቱ ለማድረግ እንደሚቻል አስረዱ። አጥሩ ዙሪያውን በፈንጂ የታጠረ ስለሆነ ወደ ካምፑ መግባት የሚቻለው በበሩ በኩል ብቻ ነበረ። ይህንን መረጃ አስተማማኝ ለማድረግ ታዬ ቶላ ራሱ የአንድ የመረጃ ክፍል ጓድ ጋር ሆኖ ከአንድ ቀን በፊት የሚሊሻዎቹን ልብስ ለብሶ ነበልባሎች ወደ ነበሩበት ቦታ ገብቶ ነበረ። ከነበልባሎቹ ጠባቂዎች ጋር ሰላምታ ተለዋውጦ እንደተመለሰም ነግሯቸዋል። ስለዚህ በዕለቱ እነርሱ በተግባር በሞከሩት መንገድ በመግባት ሁኔታዎችን አመቻችተው እኛን ለማስገባት እንደሚቻል ለአመራሩ አስረድቷል። አንድ ጊዜ ውስጥ ከተገባ በኋላ መኮንኖቹ ያሉበትን ቦታና ጦሩ የተከማቸበትን ስፍራ ስላዩ ድብልቅልቅ ያለ ተኩስ በመክፈት ያለ ብዙ ችግር ተልእኮውን ማሳካት እንደሚቻል ተገለጸ። ወታደሮች ለመሸሽ ቢፈልጉ እንኳ ግቢው ዙሪያውን በፈንጂ የታጠረ በመሆኑ እጅ ከመስጠት ውጪ አማራጭ ስለሌላቸው እቅዱን ማሳካት የሚቻል መሆኑን አስረድቷቸዋል። ከአመራሩ መካከል ተልእኮ ከፍተኛ ጥንቃቄ ያስፈልገዋል፣ በተለይ የፈንጂ ኤክስፐርት ባለበት ካልሆነ በስተቀር ትልቅ አደጋ የሚያስከትልና ከፍተኛ መስዋዕትነት የሚጠይቅ ነው፣ በእኛ አቅም ሊፈጸም አይችልም፣ ጓዶችንም አናስጨርስም የሚሉ ነበሩ። በመሆኑም የሰራዊቱ ዋና አዛዥ ሮባና ምክትሉ አበጀ የሰራዊቱ ሕግ በሚፈቅደው መሰረት ድምፅን በድምፅ የመሻር ስልጣናቸውን በመጠቀም ተልእኮ እንዲሰረዝ አዘዙ። በዚሁ ሳምንት ጠቅላይ ወታደራዊ አዛዡ ሮባ፣ ጠቅላይ ምክትል ኮሚሳሩ ጋዙና የኃይል 500 ኮሚሳር አሰፋ የጎንደርን ጦር ለማጠናከር አሲምባን ለቀው ሄዱ። ወሬው እንደተሰማ በተለይም ነባር ታጋዮች ጠቅላይ አዛዡ ሮባ በመሄዱ ከባድ ሐዘን ተሰምቶን ነበረ። ተልእኮ ከተሰረዘ በኋላ ወደ ሐውዜን አካባቢ ወረድን። የሐውዜንን ከተማ ወደ ግራ በመተው በስተምዕራብ ወደ አድዋ መራንና
ነበለት አጠገብ የሚገኝ አዲ አርጉድ የሚባል መንደር ደረስን። የሐውዜን ጉዞ ዓላማ በየዓመቱ በሚከበረው የሙስሊሞች በዓል ላይ ለመገኘት ከተለያዩ ቦታዎች የሚመጣ ሕዝብ የሚሰባሰብበት በመሆኑ የፕሮፓጋንዳና ቅስቀሳ ሥራ ለመስራት ነበረ። ሐውዜን በትግራይ ምስራቃዊ ክፍል በአጋሜ አውራጃ ትገኛለች። ሐውዜን በስተ ደቡብ በኩል ክልተ አውላሎን፣ በስተ ምዕራብ ደግሞ አድዋንና ተንቤንን የምታዋስን ብዙ ታሪክ ያላት ጥንታዊ ከተማ ናት። ሐውዜን አብርሃና አጽብሃ የሚባሉ ሁለት መንታ ወንድማማቾች ሲያስተዳድሯት የነበረች ናት። እነኚህ ሁለት ወንድማማቾች የክርስትና ሃይማኖትን ከተቀበሉ በኋላ ስማቸው ተቀይሮ ኢዛናና ሳይዛና ተብለው መናገሻ ከተማቸውን ከሐውዜን ወደ አክሱም እስካሸጋገሩበት ድረስ መናኸሪያቸው ነበረች። ከከተማዋ በስተደቡብ በኩል የነርሱ ታሪክ ያለበት ሙስሊሞችና ክርስቲያኖች በአንድነት በየዓመቱ በዓል የሚያከብሩበት አብርሃና አጽብሃ የሚባል ቦታ አለ። ከተማዋ አጋሜን፣ ተንቤንን፣ ክልተ አውላሎን ከማዋሰኗን በላይ ትልቅ የገበያ ማዕከልም ነች። ሐውዜን ከከተማዋ አጠገብ ስንደርስ ወደ ምዕራብ አመራን። ከሐውዜን አካባቢ መጥቶ የተከዜ ገባር ከሆነው ወረኢ የሚባለው ትልቅ ወንዝ ዳርቻ ላይ አብሩክ ተባልንና ለመጸዳዳት ተፈቀደልን። አብሩክ ማለት ባላችሁበት ተቀመጡ ማለት ነው። ከምስራቅ ወደ ምዕራብ እያመራን ስለሆነ የፀሐዩ ሙቀት በጀርባችን በኩል ነበረ። ከትንሽ ጊዜ በኋላ አማኑኤል ወደፊት የሚል መልእክት ደረሰኝና ሄድኩኝ። ከፊት ሁለቱ የኃይል አመራሮች ጌትነትና የአብዩ ለትዕዛዝ እየጠበቁኝ ነበረ። አጠገባቸው ስደርስ በወታደራዊ ስነ ሥርዓት ቆምኩኝ። ከወንዙ ባሻገር ከሚገኘው የአዲ አርጉድ የሚባል ትልቅ መንደር የሙስሊሞች ዓመታዊ በዓል ይከበራል። በበዓሉ ላይ ብዙ ሕዝብ እንደሚገኝ ይታወቃል። በስፍራው ለሚሰበሰበው ሕዝብ የፖለቲካ ቅስቀሳ ለማድረግ ከሁለት አባላት ጋር በአብሪነት እንድትሄዱ ተመድባችኋል አሉኝ። መንደሩ ከነበረበት ከተማ በጣም ቅርብ ነው። ወንዙ ደግሞ በስተ ምዕራብ በኩል ነው። ከሁለት አባላት ጋር አብሪ ሆነን ፊት ለፊት ወደሚታየው ጋራ በመሄድ ቦታውን እንቆጣጠራለን። መንደሩ ሰላም መሆኑን ስናረጋግጥ ኃይሏ ተንቀሳቅሳ ወንዙን እንደምንሻገር ገለጹልኝ። እኛ ወንዙን እስከምንሻገር ድረስ ኃይሏ ባለችበት ቦታ ይዘው እንደሚጠብቁንም ነግረውኛል። ትዕዛዙን ተቀብዬ ከጨረስኩ በኋላ ሁለቱ አብረውኝ እንዲሄዱ የተመደቡት ብርሃነ አባይና ሮምሃ ወደፊት ተጠሩና ከኔ ጋር በአብሪነት እንደተመደቡ ትዕዛዝ ተሰጣቸው። ሦስታችንም ክላሽንኮቭ ጠመንጃ ታጥቀናል። ኃይሏን ወደ ኋላ ትተን በፍጥነት ወንዙን ተሻገርንና ዳገቱን መውጣት ጀመርን። ዳገቱን ወጥተን እንደጨረስን ከመንደሩ በስተ ሰሜን በኩል ቁም ማነ የሚል ድምፅ ሰማን። እኛ የኢትዮጵያ ሕዝብ አብዮታዊ ሰራዊት ነን፣ እናንተስ እነማን ናችሁ አልኳቸው። እኛ የትግራይ ታጋዮች ነን ብለው መለሱልን። እነርሱ አስቀድመው በሌላ በኩል መጥተው መንደሩን ተቆጣጥረውት ነበረ። እኛ የምንገኘው ታች ሲሆን እነርሱ ደግሞ ከበላያችን ከጋራው አናት አካባቢ ሰፍረዋል። ስለዚህ አንድ ነገር ቢመጣ እነሱ ለማጥቃት አመች ከፍታ ላይ ከመሆናቸውም በላይ ገዥ መሬት ይዘዋል። አመችነቱ ለእነርሱ ቢሆንም ያለማመንታት በተልኳችን መሠረት ወደ መንደሩ መግባታችንን እንድንቀጥል ወሰንኩኝ። እነርሱ ቀጣዩን እርምጃችንን ለማወቅ በነበሩበት ቦታ ሆነው ወደ ታች ይመለከቱናል። እኛም ለጥንቃቄ ብረታችንን ከትከሻችን አውርደን ደገንና በጥንቃቄ መጠጋታችንን ቀጠልን። መሳሪያ ከትከሻ አውርዶ መደገን ማለት ለመተኮስ በተጠንቀቅ መሆናችንን ማሳየት ነው። እኛ አስቀድመን እንዳንተኮስ ተነጋግረናል። ከተኮሱብን ግን መከላከል ስላለብን ተራርቀን በመሄድ እየተጠባበቅን በድፍረት ወደ መንደሩ መጠጋታችንን ቀጠልን። እነርሱም ሌላ ነገር ውስጥ መግባት አልፈለጉም ነበርና
ያለ ችግር ከመንደሩ ደረስን። ቁሙ ሲሉ ከነበሩት ዘበኞች አጠገብ ደርሰን ሰላምታ ከተለዋወጥን በኋላ የኛ ኃይል ከኋላችን እንደምትመጣ ነገርናቸው። እነርሱም የመጡት እንደኛ በበዓል ላይ የኪነት ቅስቀሳ ለማድረግ መሆኑን ተረዳን። የኛ ኃይል ተከትላን ወንዙን ተሻግራ ጋራውን እየወጣች መሆኗን ሲገነዘቡ የያዙትን ቦታ በሰላም ለቀውልን ከመንደሩ በስተሰሜን በኩል ያለው ተራራ ላይ ሄደው ሌላ ቦታ ያዙ። ከኋላችን የነበሩት ጓዶች ደርሰው በቦታው ላይ ሲተኩልን ሦስታችን አብሬዎቹ እንደገና ለኃይሏ የሚሆን ቦታ ለመያዝ ወደ መንደሩ ቀድመን ሄድን። ወደ መንደሩ ስንገባ በድንገት ከነርሱ የኪነት አባሎች ጋር ፊት ለፊት ተገናኘን። አንዳንዶቹ ሮምሃን በማየታቸው አልተደሰቱም። ምክንያቱም ሮምሃ ከወያኔ ከድቶ ወደ ኢአሰ የተቀላቀለ አባላችን ስለነበረ ነው። እኔም ነገሩ ገብቶኛል። እርሱን ወደ ኋላ አድርጌ እኔና ብርሃነ ሰላምታ እየተለዋወጥን እንዳለ ቀድሞ የማውቀው ሙልጌታ ብርሃ ከሚባል የነርሱ የኪነት አባል ጋር ተገናኘው። ሙልጌታ የታወቀ የወያኔ ኪነት አባል ነበረ። ካላሰብኩት አቅጣጫ ከበስተግራ በኩል መጥቶ በድንገት ሲነካኝ ደነገጥኩኝና ልቤ ምቱ ሲጨምር ተሰማኝ። ዞር ብዬ ስመለከት ሙልጌታን አገኘሁት። ተቃቅፈን በመሳሳም ሰላምታ ተለዋወጥን። ሙልጌታ ጥሩ ባህላዊ ዘፈኖችን የመጫወት ችሎታ ያለው የኪነት ሰው ነበረ። እኔ ግን ገና ሳየው በሐሳቤ የመጣውና ያስደነገጠኝ ከነርሱ ጋር የነበረን ትውውቅ ወይም ዘፈኑ አልነበረም። ሙልጌታ ለብሶት የነበረው የወታደር ኮት፣ የሚያምረው ቀይ መልኩና አፍሮ እንዲሁም ከተስተካከለ ቁመናው ጋር ግርማ ሞገስ አጎናጽፎታል። ገና ቀና ብዬ ሳየው ነበረ ፊቴ ተለዋውጦ ሰውነቴ ተንቀጠቀጠው። መረበሼን እንዳያውቅብኝ አንገቴን ወደ ጎን ዞር አድርጌ ወደ ሌላ አቅጣጫ ማየት ጀመርኩኝ። ትውውቃችን ገና ትግል ከመውጣታችን በፊት ነበረ። አዲግራት እያለንም ሆነ በትግል ጊዜ በግሎማ ክዳ ወረዳ ተገናኝተናል። ሙልጌታን ሳየው ሰውነቴ የተረበሸበት ምክንያት ከታላቅ ወንድሙ ከመቶ አለቃ ፍጹም አብርሄ ጋር መመሳሰላቸው ነበረ። ከአየር ወለድ አባሎች ጋር ወደ ኢአሰ የተቀላቀለው የመቶ አለቃ ፍጹም ጎንደር አዲስ ዘመን አውራጃ እብናት ላይ የተሰዋ ምርጥ ጓድ ነበረ። ይሄንን ግን ታናሽ ወንድሙ ሙልጌታ አያውቅም። የመቶ አለቃ ፍጹምና እኔ በኃይል 3 ውስጥ አብረን ነበርን። መቶ አለቃ ፍጹምና ወንድሙ ሙልጌታ በመልክም በቁመናም በጣም ይመሳሰላሉ። ሁለቱም በጣም መልከ መልካሞችና ቁመናቸው ያማረ እንዲሁም ጥሩ የወታደር ሰውነት ያላቸው ነበሩ። ሙልጌታን ድንገት ሳየው የተሰዋው ጓድ ከሞት ተነስቶ የመጣ መስሎኝ ነበር የደነገጥኩት። መቶ አለቃ ፍጹም ከመሰዋቱ በፊት ከትግራይ ተነስተን ወደ ጎንደር ለመሄድ በረሃውን ስናቋርጥ በለሳ እስከምንደርስ ድረስ ብዙ ስንጨዋወት ነበረ። እርሱ ሰፊ ወታደራዊ ልምድ ስለነበረው ይመክረኝና ያስተምረኝ ነበረ። ከአየር ወለድ ጓዶቹ ጋር ወደ ኢአሰ እንደመጣ ለብቻው በወታደራዊ ስልጠና አካባቢ እንዲቆይ የመደረጉ ምክንያት ምን ሊሆን እንደሚችል አስብ ነበረ። በዚያ የጎንደር ጉዞ ላይ አብረን እያለን ምክንያቱ ምን እንደሆነ ጠየቅኩት። ወንድሜ ከወያኔ ጋር ስላለና እንዲሁም ያለሁበት ቦታ ከቤተሰቦቼ መንደር ቅርብ ስለሆነ ምናልባት ስለ ትግሉ ከወንድምም ሆነ ከቤተሰብ ጋር ለመመካከር ከፈለክ በቅርብ ልታገኛቸው ትችላለህ ብለው ሁኔታዎችን ሊያመቻቹልኝ ነው። እንዲሁም ሌላ አማራጭ ካለህም አናስገድድህም፣ በደንብ አስብበት ብለው ጊዜ ሊሰጡኝ ብለው ነበር። እንዲሁም ሌላ አማራጭ ካለህም አናስገድድህም፣ በደንብ አስብበት ብለው ጊዜ ሊሰጡኝ ብለው ነበር ብሎ በዝምታ ተዋጠ። እኔ ግን ከመጀመሪያው ከኤርትራ ስወጣ አብረውኝ ከነበሩ የአየር ወለድ አባሎች ጋር ለመታገል እንጂ ከነርሱ ተነጥዬ ወደ ሌላ ድርጅት የመግባት ዓላማ አልነበረኝም።
አለኝ አፍታ ቆየት ብሎ። ከኢአሰ ሌላ ከማንም ድርጅት ጋር እንደማይሰለፍና ከወንድሙም ሆነ ከቤተሰቡ ለመገናኘት ፍላጎት እንደሌለው ለአመራሮች እንዳስታወቃቸው ነገረኝ። ወንድሙም ሆነ እርሱም የየራሳቸው ዓላማ አላቸው። የየራሳቸውን እምነት መከተልም ይችላሉ። ይህንኑ እንደነገራቸውና ጉዳዩ በዚያው እንዳለቀ አጫወተኝ። ከዚያ በኋላ በኃይል 3 በምክትል ጋንታ መሪነት ተመድቦ አብረን ቆየን። ወንድሙን ሙልጌታን ሳገኘው ፍጹምን አስታውሼ ትካዜና ሐዘን ተቀሰቀሰብኝ። ጌትነትን ጠራሁትና ስለ ሙልጌታ ማንነት ነገርኩት። ጌትነትም የአየር ወለድ አባል ስለነበረና የመቶ አለቃ ፍጹምን በደንብ ስለሚያውቀው ሙልጌታን ሲያይ ደንግጦ ቁጭ ራሱን ፍጹምን ወይ ጉድ በማለት አብሮኝ ተከዘ። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 22 አብቅቷል። በቀጣይ ክፍል 23ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።